የአብዮታዊ ሰራዊት ምስክርነት። አብዮታዊ ሰራዊት በኤርትራ ግንባር ለምን ተሸነፈ? ውድ የኢትዮ ትዝታ ቤተሰቦች፣ አብዮታዊ ሰራዊት ኤርትራን ለምን ለቆ ወጣ? የአብዮታዊ ሰራዊት ጦር በብዙ መመዘኛዎች የተሻለ ነበር። ቢያንስ በሰራዊት ቁጥር እንኳን ከእጥፍ በላይ ይበልጥ ነበር። ታዲያ ለምን ተሸነፈ? የዚህን ጥያቄ መልስ የሰጡት የቀድሞ የአብዮታዊ ሰራዊት ጦር አባላት ናቸው። የተሸነፍንባቸው ምክንያቶች በርካታ ናቸው ይላሉ። ከበርካታዎቹም መካከል ጥቂቶቹን ተናግረዋል። እኛም ለታሪክ ማስታወሻነት ይረዳን ዘንድ ለዛሬ ይዘንላችሁ ቀርበናል። አብራችሁን ቆዩ። የቀድሞ አብዮታዊ ሰራዊት አባላት ምስክርነታቸውን ሲሰጡ ስማቸው እንዲጠቀስ አልፈለጉም። ስለዚህ ማዕረጋቸውን ብቻ እየጠራን እናቀርብላችኋለን። ከቀድሞ ጦር አባላት ጋር የተደረገ ቃለ መጠይቅ። የመጀመሪያውን ቃለ መጠይቅ ያደረጉት ኮሎኔል ናቸው። ኮሎኔሉ ሲናገሩ በጥር ወር 1983 ዓ.ም ሁለተኛው አብዮታዊ ሰራዊት ኤርትራ ውስጥ የመጨረሻ ፍልሚያውን የሚያደርግበት ወቅት ነበር። እውነቱን ለመናገር ሁለተኛ አብዮታዊ ሰራዊት በ14 ክፍለ ጦሮች ተጠናክሮ ከ120 ሺህ ያላነሰ ሰራዊት አሰልፎ ነበር። የሻዕቢያ ኃይል 60 ሺህ ይሆናል ተብሎ ይገመታል። ትልቁ ልዩነት በእኛ በኩል የነበረው ጦር በውጊያ የደከመ የተሰላቸና ተስፋ የቆረጠ ነበር። አብዛኛው ወታደር በለብ ለብ ስልጠና ወደ ፍልሚያው ቲያትር እንዲገባ የተደረገ የሚዋጋለትን ዓላማ እንኳን ጠንቅቆ የማያውቅ ነበር። ከፊት ለፊቱ የገጠመው ጠላት የዚህ ሁሉ ተቃራኒ ነው። ሞራሉ ከፍተኛ ነው። ድል ቀምሷል። አስመራን እጁ ለማድረግ የቋመጠ ነው። የመሳሪያ ብዛት ብቻውን ድል አያመጣም። ስልትና ስትራቴጂም ብቻውን ውጤት ለማስመዝገብ አያበቃም። በእኛና በእነሱ መካከል የነበረው ልዩነት ከላይ የጠቀስኩት ነው። ይሄ ለእነሱ ማሸነፍ ወሳኝ ሆነላቸው። አስተያየቴን ለማጠቃለል በኮሎኔል መንግስቱ ያገዛዝ ዘመን የነበረው መለዮ ለባሽ በተለምዶ የደርግ ወታደር ተብሎ ሲጠራ ስሰማ በጣም አዝናለሁ። ለእኔ እንደሚታየኝ የአንድ አገር ሰራዊት በማንኛውም የአገዛዝ ዘመን ይኑር የሥርዓቱ የግል ንብረት እንደሆነ ተደርጎ መወሰዱ ትክክል አይደለም። ወታደር ታዛዥነቱ ለቅርብ አለቃው ነው። ከዚያም አልፎ በተዋረድ ለበላይ አዛዦቹ፣ ለጦር ኃይሎች ጠቅላይ አዛዥ፣ ንጉሥ ወይም ፕሬዝዳንት ሊሆን ይችላል። ለነሱ ነው። ከሁሉም በላይ ግን መለየውን ሲለብስ ቃል ኪዳን የሚገባው እናት ሀገሩን ለማገልገል ዳር ድንበሩን ለማስከበርና እስከ ሕይወት መስዋዕትነት ለመክፈል ዝግጁነቱን በማረጋገጥ ነው። ይህ ቃል ኪዳን ለአንድ ግለሰብ ማለትም መሪ ሆኖ ለተቀመጠው የሥርዓቱ ቁንጮ ከመታዘዝ ባሻገር የላቀ ፋይዳ ያለው ሆኖ ሳለ አንድ መለዮ ለባሽ የደርግ ወታደር ወይም የሌላ እየተባለ መጠራቱ አግባብ አይደለም። ስለዚህም ስለ ቀድሞ ሰራዊት ሲነሳ የደርግ ሰራዊት እየተባለ የሚሰጠውን ቅጽል ስም አልቀበለውም። ወደ ውትድርናው ዓለም የገባሁት ኢትዮጵያ በዘውድ ጥላ ስር በምትተዳደርበት ጊዜ ቢሆንም ራሴን እንደ አንድ የኃይለ ሥላሴ የግል ወታደር አልቆጥረውም። በኋላም የመንግሥት ለውጥ ተደርጎ በአብዮቱ ዘመን ሀገሬን ሳገለግል የገባሁትን ወታደራዊ ቃል ኪዳን ለማክበር በመሆኑ በውትድርና ሕይወት ስለሰራሁት ሥራ ዛሬ ተወቃሽ ነኝ ብዬ አላምንም። ስለ ራሴ በግል ስለሚሰማኝ ይህንን ካልኩ በኋላ ሌሎች መሰል የትግል ጓዶቼም የኔን አስተያየት እንደሚጋሩ በመገመት በሕይወት ያሉ ጓዶቼ አንገታቸውን ቢደፉም አንድ ቀን እነሱም ስላለፈው መራራ ትግላችን ያዩትንና የታዘቡትን ለመመስከር እንዲችሉ እመኝላችኋለሁ።
እኔ ግን ለመናገር እድሉን ስላገኘው ለዚች ሀገር ዳር ድንበር መከበር፣ ለሕዝቡ ሰላምና ደህንነት ዋስትናን ለመስጠት ተፋልመው ከወደቁት በብዙ ሺህ የሚቆጠሩ የኢትዮጵያ ልጆች መካከል በግል ማውቃቸውን ጥቂቶቹን ብቻ ለመጥቀስ እፈልጋለሁ። እነዚህ ጓዶች ከጠላት ጋር እስከ መጨረሻው በመፋለም የራሳቸውን ሕይወት በገዛ እጃቸው ያጠፉ ናቸው። በከረን ግንባር ኮሎኔል ስሜ በቀለ የብርጌድ አዛዥ የነበሩ፣ ሻለቃ ጌታቸው ሰለሞን የዘመቻ መኮንን የነበሩ። በአልጌና ግንባር ኮሎኔል ካሳ ገብረ ማርያም፣ ኮሎኔል አይተነው በላይ፣ ኮሎኔል ሰይፍ ወልዴ። በትግራይ ግንባር ብርጋዴር ጄኔራል አዲስ አግላቸው የትግራይ እዝ አዛዥ፣ ብርጋዴር ጄኔራል ኃይሉ ከበደ የትግራይ ዘመቻ መኮንን፣ ብርጋዴር ጄኔራል ለገሰ አበጀ የ16ኛ ክፍለ ጦር አዛዥ፣ ኮሎኔል ረጋሳ በየነ የ9ኛ ክፍለ ጦር አዛዥ፣ ኮሎኔል ከበደ ብሩ የ4ኛ ክፍለ ጦር አዛዥ። በዚህ አጋጣሚ ከፍተኛ ሐዘን እየተሰማኝ በመስዋዕትነታቸው በቆራጥ ውሳኔያቸው የጀግኖች ጀግና በመሆናቸው እኛ በወቅቱ የትግል አጋሮቻቸው የነበርነው ስንኮራባቸው፣ ቤተሰቦቻቸውም በታሪካዊ ገድላቸው ሊመኩባቸው ይገባል። ሌላኛው የአብዮታዊ ሰራዊት ምስክር ሆነው የቀረቡት ደግሞ እኚህም ስማቸው እንዲጠቀስ አልፈለጉም። ማዕረጋቸው ሻለቃ ነው። እሳቸው ደግሞ የሚሉትን እነሆ። ለ14 ዓመት ያህል በኤርትራ በተደረጉት ፍልሚያዎች በብዙዎቹ ተሳትፌያለሁ። የሚፈለገውን መስዋዕትነት ከፍለን ድል ለመቀዳጀት የሚቻለንን ሁሉ አድርገን ነበር። ነገር ግን ሳይሳካ ቀረና ከሰሜኑ የኢትዮጵያ ክፍል ተሸንፈን ወጣን። ለሽንፈቱ ከጦርነቱ መራዘም ጀምሮ እስከ አመራሩ ድክመት ድረስ ብዙ ምክንያቶችን መጥቀስ ይቻላል። ቀጥዬ መጠቅሳቸው አንዳንዶቹ ናቸው። አንደኛ፣ ሚስጥር ያለመጠበቅ። የሚስጥር መባከን በአንድ ሰራዊት ላይ ሊያደርስ የሚችለውን ሽንፈት በውል ለመረዳት ቢያስፈልግ የቀይ ኮከብ ዘመቻን በምሳሌነት መጥቀስ ይቻላል። ሰራዊቱ ግዳጁን ሳይወጣ በመቅረቱ አይደለም ሽንፈት የደረሰበት፣ አህያ እየተሸከመ ተራራ የወጣ ሰራዊት ነው። የዘመቻ ዕቅድም ሳይነድፍ ቀርቶ አይደለም፣ በጄኔራል ፔትሮቭ የተዘጋጀ ዕቅድ ነበረ። ሚስጥርነቱን ሊጠብቅ ባለመቻሉ ለውድቀት ተዳረግን። የምንጀምረው ውጊያ ሁሉ ድንገተኝነት አልነበረውም። ፕላናችን በሬዲዮ በጋዜጣ መለፍለፍ ነበር የሚቀረው። ለዚያውስ አልተለፈለፈም እንዴ? በቅስቀሳ ስም ጠዋት ማታ ስለ ቀይ ኮከብ ዘመቻ ይደሰኩራል። የፕሮፓጋንዳን ጠቃሚነት ብረዳም ሚስጥራችንን ከማባከል ሌላ የፈየደልን ነገር አይታየኝም። ሁለተኛ፣ የጦር አባላትን ያለ አግባብ መረሸን። በጦርነት ወቅት የሚወጡ ወታደራዊ ሕጎች በጣም ጥብቅ ናቸው። የአንድ ሰው ስህተት ለብዙዎች መጥፋት ምክንያት ሊሆን ስለሚችል ዲሲፕሊን መከበር አለበት። የጦር ሜዳ ሕግን ያለማክበር እስከ ሞት ድረስ ያስቀጣል። ይሄ እንደተጠበቀ ሆኖ በአንዳንድ የአብዮታዊ ሰራዊት ላይ የተፈጸሙ ርሸናዎች ጦሩን አስቆጥቷል፣ ሞራሉም ተነክቷል። ከነዚህ ግድያዎች መካከል በአፍራሽነቱና በፍርደ ገምድልነቱ ጎልቶ የታየው የጄኔራል ታሪኩ ላይኔ ግድያ ነው። እሱ ብቻ አይደለም፣ ሌሎችም መኮንኖችና ተራ ወታደሮች በሰራዊቱ ፊት በጥይት ተደብድበዋል። በ1974 ዓ.ም የተረሸነው የ21ኛው ክፍለ ጦር አዛዥ መገደል ጦሩን አሳዝኗል። ይሄ ሁሉ ሰራዊት ሞራል ላይ አፍራሽ ተጽዕኖ አሳድሯል። ሌላኛውን ምስክርነት የሰጡን ደግሞ ኮሎኔል ናቸው። እሳቸው ደግሞ ሲናገሩ በኤርትራ ውስጥ ከዋልኩባቸው በርካታ ወደ ግንባሮች ጥቂቶቹን ላጫውትሽ እችላለሁ። ሰራዊታችን ለምን እንደተሸነፈና
የነበረብንን ችግር እዚያ ውስጥ ታገኘዋለሽ። ከቀይ ኮከብ ዘመቻ ልጀምር። ይህ ዘመቻ ሳይጀመር በፊት በሽንፈት እንደሚደመደም መገመት አያስቸግርም። ትልቁ ስህተቱ ምስጢርነቱ አለመጠበቁ ነው። ለእኛም ለሻዕቢያም ዘመቻው በአዋጅ ተነገረ። እንደዚያ ያለ መጠነ ሰፊ ዝግጅት ደብቆ ማቆየቱ ራሱ አንድ የራስ ምታት ነው። በወታደራዊ ስልት አወጣጥ ቅድሚያ የሚሰጠውና የዘመቻውን ዕቅድ የሚያወጡት ሰዎች ትኩረት የሚሰጡት አብይ ጉዳይ ነው። ቀይ ኮከብ ግን በአዋጅ ታውጆና ጠላትን በዚህ በኩል መጣሁብህ እያልነው ነው የዘመትነው። ወደ ናቅፋ ለመሄድ በምናደርገው ዝግጅት በከርከበት ግንባር በመጀመሪያ እንዲገባ የታዘዘው ኃይል የመብረቅ እዝ ነበር። አዛዡ ጄኔራል ቁምላቸው ደጀኔ ነበሩ። የመጀመሪያው ማጥቃት በኮሎኔል ውብሸት ለሚታዘዘው ለ21ኛው ተራራ ክፍለ ጦር ተሰጠ። ኮሎኔል ታደሰ ገብሬ ደግሞ 24ኛውን ክፍለ ጦር ይዞ በግራ በኩል ሻዕቢያን እንዲቆርጥ ግዳጅ ተሰጠው። ክፍለ ጦሩ ይህንን ሳይፈጽም ቀርቶ በመቁረጥ ፋንታ አልፎት ሄደ። ይህን ጊዜ ሻዕቢያ ዞሮ 21ኛውን ክፍለ ጦር ከግራ ወደ ቀኝ መታው። በዚህ አይነት ሻዕቢያ የከርከበትን ግንባር ካተራመሰው በኋላ በዚያ በኩል የጦርነቱ ትኩሳት ጋፕ ሲልለት በቀጥታ ሄዶ ናቅፋ ላይ ተጠናከረ። እዚህ ላይ ማየት ያለብን በጦርነት ወቅት የሚፈጠሩ ብዙ ችግሮች እንደሚፈጠሩ ነው። በጥሩ ሁኔታ ችሎታ ባላቸው አዛዦች የወጣ ዕቅድ እንኳን ቢሆን በውጊያ ሰዓት ሁሉም እንደታሰበው አይሄድም። መጠፋፋት አለ። የሬዲዮ ግንኙነት ሊቋረጥ ይችላል። ሁኔታዎች በፍጥነት ይለዋወጣሉ። እዚህ ላይ ነው የጥሩ አዛዥነት መለኪያው። በእንደዚህ ያለ ጊዜ ነው የአዛዡ ችሎታ ወሳኝ የሚሆነው። የጦሩ ጠቅላላ አመራር የተበላሸ ከሆነ ውድቀት የሚመጣው በእንደዚህ ያለ ጊዜ ነው። በቅንጅት መስራት ያስፈልጋል። መቼም ብዙ ችግሮች አሉ። 21ኛው ክፍለ ጦር ከትምህርት ቤት ደብተር ጥሎ መጥቶ ጠመንጃ የያዘ ወጣት ጦር ነው። የ18 እና 19 ዓመት ልጆች ናቸው። በዚህ አይነት የኤርትራ ምዕራባዊ ዘመቻ ውድቅ ከሆነ በኋላ በከረም በኩል አድርገን ወደ አፋቤት እንድንሄድ ተደረገ። ወደ አፋቤት ከተመለስን በኋላ ኮሎኔል ውብሸትን በፊቱንም ይወነጅሉት ነበር። አስመራ ላይ በተደረገ ስብሰባ ያልሆነ ነገር ተናገረ እያሉ ቂም የያዙበት አለቆች ነበሩ። ለሊቀመንበሩ ይህን ጦር ለማዋጋት ብቃት ያለው ጄኔራል የሎትም ብሎ ተናግሮ በከፍተኛ ጄኔራሎች ዘንድ ጥርስ ተነክሶበታል። አሁን በዚያ ውድቀት ሲደርስበት ጊዜ እልሃቸውን መወጫ አጋጣሚ ተፈጠረላቸው። አስመቱት። ሲረሸን በቦታው ላይ ስለነበርኩ አስታውሳለሁ። ከታሰረበት ሄዱና በአምቡላንስ አመጡት። እጁ እንደታሰረ ነበር። ፊትህን አዙር አሉት። በጣም የሚያሳዝን ትዕይንት ነበር። መፈክር አሰሙ ተባለ። በቃ ሁላችንም ሞራላችን ተነካ። በእኛም ላይ ነገ ይደርሳል ብለን በፍርሃት እንድንኖር ከማድረግ በስተቀር ለጦርነቱ ሂደት ምንም ያመጣው ጥቅም የለም። እንደዚሁም የ44ኛ ብርጌድ አዛዥ የነበረው ኮሎኔል ስለሺ አስፋው የ10 ዓመት እስራት ተፈረደበት። የ45ኛ ብርጌድ አዛዥ ሻለቃ ግርማ 2 ዓመት ማዕረግ ተከለከለ። ሌሎችም እንደዚሁ ተቀጡ። አፋቤት ከመሄዳችን በፊት የደረሰብንን ልንገርሽ። እኛ ከከርከበት ወደ ኋላ እንድንመለስ ትዕዛዝ ተሰጥቶናል። ለእኛ ትዕዛዙ አልደረሰንም። የእኔ ጦር ጥይት ጨርሷል። ከአንድ ብርጌድ ጦር ውስጥ ያለንን ጥይት በሙሉ አሰባስቤ ለ2 ሻምበል የሚበቃ አገኘው። በብርጌዱ ውስጥ እያንዳንዳቸው 4 ሻምበሎች ያሏቸው 4 ሻለቆች አሉኝ። እንግዲህ በምን ሁኔታ ላይ እንደነበርን መገመት ትችያለሽ። ያንን ለ2 ሻምበል ያለችኝን ጥይት አስታጠቅኩና አንዱን ከፊት አንዱን ከኋላ አደረግኩና ጉዞ ቀጠልን። ሌላው ባዶ እጁን ነው። 1 ቀን ተኩል 36 ሰዓት ተጉዘን ወደ መሰብሰቢያ ወረዳችን ገባን። እነ ቁምላቸው ተቀበሉን። በጄኔራል ሙላቱ ነጋሽ የሚመራ አጣሪ ኮሚቴ መጣ። ሪፖርት አድርጉ ተባልን።
የተቀናጀ አሰራር ጉድለት። በሌላ ጊዜ ደግሞ እንደዚሁ ውጊያ ተበላሸና በቀኝ በኩል ጦርን ይዘህ ግባ ተባልኩ። እኔ ወደ ቀኝ መሄዴ እየታወቀ መጀመሪያ በአውሮፕላን ቀጥሎ በመድፍ ቀጠቀጡን። በስንት መከራ ተጫጩኸን ድብደባው ቆመልን። ከዚያ ጠዋት በ2 ሰዓት የተነሳን ወንዝ ለወንዝ እየሄድን 10 ሰዓት ላይ ግባችን ላይ ስንደርስ ሻዕቢያ አለ ከተባለበት ቦታ ለቆ ሄዷል። ከፊት ለፊታችን አንድ ተራራ አለ። ያንን ተራራ ወጣንና ተራራው ላይ ሆኜ ቁልቁል ስመለከት ከስሬ የሻዕቢያ ድርጅት እንዳለ ተነጥፏል። ሻዕቢያ አላየንም። ከስታፎቼ ጋር በመሆን ሌሊቱን እቅድ ሳወጣ ድሬ ያንን የተነጠፈ የጠላት ድርጅት ለመምታት ሲዘጋጅ እኩለ ሌሊት ገደማ ላይ ተራራውን ለቀህ በአስቸኳይ እንድትወርድ የሚል ትዕዛዝ መጣ። ድርጅቱ ከስሬ ያለ የማይገኝ እድል ነው ያጋጠመኝ፣ ነገ ድል አበስራችኋለሁ እባካችሁ ብል ማን ሰምቶኝ። በአስቸኳይ ውረድ ተብለሃል፣ ውረድ ሆነ መልሱ። የወታደራዊ ፖለቲካ ክፍሉ ነው ይህንን ትዕዛዝ የሚሰጠው። የኔ ብርጌድ የፖለቲካ ኃላፊ ምክትል የመቶ አለቃ ተስፋዬ በርሄ ይባላል። ትዕዛዝ የማይቀበል ከሆነ ምቱት ተብሏል። እንዴት ይሻላል ጌታዬ አለኝ። ምን አማራጭ አለኝ? አይኔ እያየ ወታደሮችን አላስጨፈጭፍ። እሺ እንውረድ አልኩ። እንዴት እንውረድ? ጨለማ ነው። እንኳን በጨለማ በቀን በስንት መከራ ነው የወጣ ነው። ወታደሮችን ሰበሰብኩና ቦታው በአየር ሊደበደብ ስለሆነ ለቀን መሄድ አለብን አልኩ። እንደገና በእንፉቅቅ ወደ ታች ጉዞ ጀመርን። ሲንፏቀቅ መቀመጫው የተላጠ ሞልቷል። በቀን ቧጠን የወጣነውን በጨለማ በእንፉቅቅ ወረድ ነው። እንደገና ቀኑን ሙሉ ስንጓዝ ውለን ከቀኑ በ9 ሰዓት ኮማንድ ፖስት ደረሰን። እዚያ ስንደርስ እንደገና ውጊያ ተከፈተ። ወታደሮችን ቦታ ሲዤ ውጊያችንን ቀጠልን። በዚህ ሰሞን ብቻ 8 ቀንና ሌሊት ነበር በእግራችን የተጓዝነው። ይሄ ነበር ሕይወታችን። ከዚያ በኋላ ናደውን ተቀላቀልን። አሁንም ከኛ በጣም ጁኒየር የሆነ ሰው ማዕረግ ሰጥተው አዛዥ አድርገው አመጡብን። እኛ ተሾመው የሚመጡትን ሁሉ አክብረን ሰላምታ ነው የምንሰጣቸው። እነሱ ግን የምናሾፍባቸው ነው የሚመስላቸው። 44ኛና 46ኛን ጎን ለጎን እንዲሰለፍ ተደረገ። የአመራር ስህተት ተፈጠረና አሁንም 46ኛውን የገበያውን ጦር አስመቱት። 44ኛው ነው ስህተት የፈጸመው ተባለ። ወታደሮች ጀለቢያ ለብሰው ሊጠፉ ሲሉ ተገኙ ተብሎ ሊከዱ ሲሉ የተያዙ በመባል ተረሸኑ። ከ22ኛው ተራራ ክፍለ ጦር 49ኛው 47ኛውና 46ኛ ብርጌዶች ሆነን ሄድን። በአራተኛው ቀን የውጊያ እንቅስቃሴ የጠላት ከፍተኛ ገዢ መሬት የተባለውን ሰብረን አለፍን። አሁንም በስህተት በወገን አውሮፕላን ተመታን። እረኛ ነን ብለን ተጫጩኸን ድብደባው ቆመልን። ከፍተኛ ነጥብ 194ን 1669ንና 1852ን ያዝንና እዚህ ነጥብ ላይ መድረሳችንን ገለጽን። ፊት ያለው ጦር የኔ ጦር ብቻ ነው። በስተግራችን ትንሽ ዝቅ ብሎ ሌሎች አሉ። ያለንበት ቦታ ለናቅፋ በጣም ቅርብ ነው። ከፍታ ነጥብ 1669 የምትባለውን ቦታ ከደንደን ተራራ ጋር የምትያያዝ ቦታ ነች። እሷ ከተያዘች ናቅፋ አለቀለት ማለት ነው። እዚያ እኛ ካለንበት ብዙ ሳይርቅ ጉራች የምትባል ቦታ አለች። ስንመለከት ምንም አይነት የሻዕቢያ ጦር በአካባቢው የለም። ያየሁትን መሰረት በማድረግ እስኪ በጉራች ላይ ሙከራ ይደረግ ብዬ ለናደው እዝ መልእክት አስተላለፍኩለት። 24ኛው ክፍለ ጦር ያለ ችግር መጣ። ሻዕቢያ ጨርሶ ለቆ ደንደን ተራራ ጠቅልሎ ገብቷል። ጠቅላላ ቦታውን ተቆጣጠርን። ከደንደን 2 ኪሎ ሜትር ያህል ርቀት ብቻ ነው የቀረን። እኔም የ22ኛው ክፍለ ጦር አዛዥ ሆንኩኝ። ችግሩ ግን ለስሙ ክፍለ ጦር ተባለ እንጂ የሰራዊታችን ቁጥር እጅግ የተመናመነ ነበር። አንድ ክፍለ ጦር 12000 ሰው ሲኖረው እኔ ግን 2700 ወታደር ብቻ ነበረኝ።
ይህም 95 ኪሎ ሜትር ስፋት ላለው ግንባር። ያም ሆኖ ግን ያ ጦር በምሳሌነት የሚጠቀስ ሆነ። ይሄ ደግሞ የፖለቲካ ኃላፊዎቹን ጨርሶ አያስደስትም። በተለይ እኔ ከፖለቲካ ሰዎች ጋር ሆኜ እንደ ተሻኮትኩ ነው። አዛዦቼ ግን በእኔ ላይ ከፍተኛ እምነት ነበራቸው። ወታደሮቼም በጥሩ ሁኔታ ግዳጃቸውን ያለማወላወል ይወጡ ነበር። ጥሩ ዲሲፕሊን ነበራቸው። መረጃችን ጥሩ ይሰራል። በእኔ ግንባር የነበረው የሻዕቢያ ሰራዊት ስም ዝርዝር ሳይቀር በእጃችን ይገኝ ነበር። የቤኒ አመር ብሔረሰብ ተወላጆች በኢትዮጵያዊነታቸው የሚያምኑ ስለነበሩ ብዙ ይረዱን ነበር። ጠቃሚ መረጃዎችን ይሰጡን ነበር። እኛም ጀርባችንን እንጠብቃለን። በእኔ ክልል አንድ ሰው ፍየል ይዞ እገባለሁ ቢል በአንዴ ነበር የምንይዘው። አንድ መረጃ ከኛ አያገኝም። የሻዕቢያን ታክቲክ በሚገባ እናውቀዋለን። ፍየል ጠባቂ፣ ግመል ነጂ እያስመሰሉ ነበር የሚሰልሉን። በዚያን ወራት ላይ 7 ጄኔራሎች እኛ ጋር ለጉብኝት መጡ። በወቅቱ መንግስቱ ኃይለማርያም ለ3 ሳምንታት ያህል ራሽያ ሄዶ ነበር። የመጡት ጄኔራሎች አስታውሳለሁ። ጄኔራል ኃይለ ጊዮርጊስ ከመከላከያ፣ ጄኔራል መስፍን ገብረ ቃል ከፖለቲካ መምሪያ፣ ጄኔራል ኃይሉ ከምድር ጦር፣ ጄኔራል አማሃ ከአየር ኃይል፣ ጄኔራል ታደሰ ተክለ ሃይማኖት ከደህንነት፣ ጄኔራል አበበ ገብረ መስቀል እንዲሁም ኮሞዶር ተስፋዬ ብርሃኑ ከባህር ኃይል ነበሩ። ከነሱ ጉብኝት በኋላ እኔን ከዚያ አንስተው ኢታማዦሬ እንዲተካኝ ተወሰነ። ሰውየው 100 መሪ ሆኖ ጀብዱ ፈጽሟል ተብሎ ሜዳሊያና ሹመት የተሰጠው በ10 ዓመት ሌተናል ኮሎኔል ማዕረግ የደረሰ ነው። ለብርጌድ አዛዥነት ኮርስ ገብቶ ፈተናውን ሳያልፍ ወድቆ ቀረ። በኋላ እንደተረዳሁት ጄኔራል ታሪኩ ለእኔ ብዙ ተከራክሮ ነበር አሉ። ይህንን ሰውዬ ለምንድን ነው የምታነሱት? ግዳጁን በሚገባ እየተወጣ ነው። አሁን በቅርቡ እንኳን ለሥራ ጉዳይ አንድ ቦታ ሄዶ ጦሬን ትቼ አላድርም ብሎ ሲመለስ ጎርፍ ሊወስደው የነበረ ሰው ነው። የፖለቲካ ካድሬዎቻችሁ ብቻ ናቸው ሲወነጅሉት ያየሁት። ተዉት፣ ሥራውን ይስራበት ቢል ማን ሰምቶት? እንዳውም እሱ እኮ የፓርቲ አባል አይደለም፣ ለቦታው አይገባም ብለው እምቢ ይሉታል። እኔም አስረክብ የሚለው ትዕዛዝ እንደደረሰኝ ለማንም ሳልነግር ደብዳቤውን ያስኩና የሚተካኝ ሰው ችግር እንዳይገጥመው የማውቀውን ሁሉ ሳስጠናው 1 ወር ያህል እዚያው ቆየው። ለተካኝ ሰውዬ የኔ መነሳት ወዲያው እንዳይታወቅ ሬዲዮ ውስጥ አትግባ፣ ደፈጣዎችን እንዳትቀንስ፣ በየቀኑ የምናደርገውን እንቅስቃሴ አታቋርጥ ብየዋለሁ። መቼም ለሻዕቢያ እረፍት ሰጥተናት አናውቅም። በዙሪያችን ካሉት ብርጌዶች ጋር በቅንጅት ተራ ገብተን በዚህ እንተነኩሳታለን፣ በዚያ እንጎነትላታለን። መቼም እረፍት የላትም። እንደ ውጋት ቀስፈን ያዝናት። ዕለቱ ማክሰኞ ነው። ትዝ ይለኛል። ርክክቤን ጨርሼ በማግስቱ ሮብ አፋቤት ገባው። በዚያን ሰዓት ነጎድጓድ ኮማንዶ የሚባል ነበረን። የዚያ የፖለቲካ ኃላፊ የነበረ ምክትል 10 አለቃ 5 ወታደሮችን አስከትሎ ይዟቸው ወደ ሻዕቢያ ይገባል። ጥበቃ ላይ የነበሩት ወታደሮች መጥፋቱን በሚያውቁ ጊዜ እንዳይተኩሱበት ሻይ ሊያፈሉለት ዞር ሲሉ ጠብቆ የየመሳሪያቸውን ቃታ ያውልቅና ቀስ ብሎ ወደ ጠላት ይገባል። ለሻዕቢያ የኔን መነሳት የነገራቸው ይመስለኛል። አዲስ አዛዥ ከጦሩ ሳይተዋወቅ ቶሎ ማለት ነው ይሉና ወዲያውኑ ማጥቃት ይሰነዝራሉ። ከአፋቤት ተነስቼ ከረን ስደርስ ጄኔራል ሳምሶንን አገኘኋቸውና ተነሳሁ አልኳቸው። አይ እነዚህ ሰዎች የሚሰራላቸውን አያውቁም። አንተ ነበርክ ከነጦርህ ወጥረ ያስክልን። አላወቁም። አንተ በመኖርህ እኮ ነው በዚያ በኩል ከሻዕቢያ ጥቃት እፎያለሁ። በል እንግዲህ ምን ይደረጋል አሉኝና ተለያየን። ከዚያ ተነስቼ አስመራ ሄድኩ። አስመራ ኒያላ ሆቴል ነበር ያረፍኩት። በማግስቱ ሪፖርት ላደርግ ሄድኩና የአቆርዳት ግንባር አስተባባሪ ሆናል ተባልኩ። የኮሎኔል ማዕረግ ይዤ የሻምበል ማዕረግተኛ ስር ተሰጠኝ ማለት ነው። እሺ ብዬ ከዚያ ወጣሁና
መጀመሪያ ወደ አዲስ አበባ ለመሄድ ስዘጋጅ ጄኔራል ረጋሳ ቢሮ ትፈለጋለህና በአስቸኳይ ድረስ የሚል መልእክት መጣልኝ። ምንድነው ብዬ ሲሄድ ጄኔራል ረጋሳ እግርህ ወጣ ከማለቱ ባንተ ግንባር ጦርነት ተከፍቷልና አንድ ነገር አድርግ አሉኝ። እኔ እሳት አደጋ ተከላካይ ነኝ እንዴ? ስራዬ ባይጥም አይደለም እንዴ የተዘዋወርኩት ስላቸው፣ ለማንኛውም እነ ጄኔራል ከሌ ይመጣሉና ትንሽ ብትቆይ አሉኝ። ታዲያ እኔ ምን ላድርግ? ሳምሶናይት ተሸክሜ እንድከተል ነው? ማን ያቦካውን ማን ይጋግራል? እነሱ እንዳበኩት እነሱ ይጋግሩት ብዬ ከዚያ ወጣሁና ከጓደኞቼ ጋር ውዬ ማታ እራቴን በልቼ ወደ ሆቴሌ ስመለስ ሰው ፈልጎ ነበር ተባልኩ። በኋላ እንደተረዳሁት የፈለገኝ የሻዕቢያ ሰላይ ኖሯል። በማግስቱ ጠዋት በእኔ ግንባር ምን እንደተፈጠረ ለማወቅ ሄጄ ስጠይቅ ሁኔታው በጣም እንደተበላሸ ተረዳው። ዋና መምሪያውን ከጀርባው ነው የመቱት። 49ኛ እንዳለ ተበትኗል። ግማሹ ተማርኳል። የብርጌድ አዛዦቹ ሞተዋል። ጨረቃ ራዲዮ የምንለው የማይጠለፍ ራዲዮ አለ። በሱ የናደውን ዘመቻ መኮንን አነጋገርኩት። የምችለውን ያህል ከልምድ የማውቀውን ላስረዳው ሞከርኩ። በዚህ ከፍታ ላይ ጦርህን አስቀምጥና ምሽጉ ሳይፈርስ በፊት ቶሎ መልሶ መቋቋም አድርግ አልኩት። አስመራ ላይ ሆኖ እንዲያድርግ ማለት ቀላል ነው። ያ ሰው ምን ሊሰማው እንደሚችል መገመት አላቃተኝም። ከዚያ ተነስቼ ወደ አዲስ አበባ መጣው። የጄኔራል ታሪኩ ሞት። ይሄ ሁሉ ትርምስ በኤርትራ ውስጥ ሲፈጠር መንጌ በሀገር አልነበረም፣ ራሽያ ሄዶ ነበር። ከዚያ ሲመለስ ቀስ እያሉ ትንሽ ትንሽ እያደረጉ ይነግሩታል። ያን ያህል አስከፊ ጉዳት እንደደረሰ በአንዴ የነገሩት አይመስለኝም። የሆነ ሆኖ ሁኔታውን በቦታው ተገኝቶ ለማየት አስመራ ከቻለባቸው። ከረን ሄደ፣ መለብሶ ገባ፣ አፋቤት ድረስ ገባባቸው። ጦሩን በቀጥታ አነጋገረ። ከጦሩ አባላት አፍ ሁሉን ሰማ። ሰራዊቱ የደረሰበትን በደል፣ የሚፈጸመውን ሻጥር፣ ሙስናውን፣ ምኑን አንድ በአንድ አፍረጥርጦ ለመንጌ ተናገረ። አዛዥ የተባሉት ምድረ ጄኔራል ሁላ ጉድ ተጋለጠ። መንግስቱ ይህንን ብሶት ገለልተኛ የሆነ ኮሚቴ ተቋቁሞ እንዲያጣራ ለጄኔራል ተስፋዬ ገብረ ኪዳን ትእዛዝ ሰጠ። ከአርሚ ውስጥ ተወጣቶ የተቋቋመው ኮሚቴ እንዴት ገለልተኛ መሆን ይችላል? አንዱ የሌላው ኮርስሜት ነው። እንዲያም ሲል አበልጅ ነው። ግማሹ እርስ በርሱ የተጣመደ ለግድያ የሚፈላለግ ነው። ለማንኛውም ከፖሊሱም ከሁሉም ተወጣቶ ተቋቋመ። ካሳዬ አራጋው ዋናው ነው። እሱን ደጅ ጥናት የጀመሩት ሁሉ ነበሩ። ከዚያ አዛዥ የተባለ ሁላ አስመራ ለስብሰባ ተጠራ። መንጌ እያንዳንዳቸውን አንድ በአንድ ቢሮ ውስጥ ለየብቻ እየጠራ አነጋገረ። ሁሉም የመሰለውን ይናገራል። ከመካከላቸው ሰፊ ጊዜ ሰጥቶት ለረጅም ጊዜ ያነጋገረው ካሳዬ አራጋውን ነበር። አጅሬ አጋጣሚውን በመጠቀም በጠላቸው ሰዎች ላይ ሚስማር ይመታል። ጄኔራል ሳምሶምን አስመራ ከገባ አይወጣም፣ ጄኔራል ከበደ ጋሼን አዲ ተክለዛን ላይ ከረምቡላ ሲጫወት ጦሩን አስመታ፣ ታሪኩ ላይኔን ሰካራም ነው፣ አሁን ቢያስጠሩት ሰክሮ ያገኙታል እያለ ይህንን የመሰለ ተልካሻ ውንጀላ በማቅረብ የሊቀመንበሩን ጭንቅላት አዙሯል። ይህንንና ሌሎች አንዳንድ ቀደም ሲል የታሰሩ የእውነትም የውሸትም ጥፋቶችን በማሰብ መንጌ ታሪኩን እንዲያስሩት ያዛል። ይሄ ሁሉ ሲሆን የሚያሳዝነው የታሪኩ የዋህነት ነው። ሊቀመንበሩ ፊቱን እንዳዞረበትና ሰዎች እንደወነጀሉት ቢገነዘብም መረሸን ድረስ ይሄዳል ብሎ አልጠረጠረም። የታሰረ ለታ ሰዎችን ጋብዞ አብሯቸው ቁጭ ብሎ እያለ ወታደር ይመጣና ሊቀመንበሩ ዘንድ ይፈለጋሉ ሲለው፣ አይ ተሳስተ መሆን አለበት፣ እኔ ከሳቸው ጋር ቀጥታ ግንኙነት የለኝም፣ ሌላ ሰው ይሆናል ጥራ የተባልከው ብሎ ይመልሷል። ከዚያ ሲወጣ ጠብቀው ጌታዬ መሳሪያውን ያስቀምጡ ብለው በቁጥጥር ስር አውለው ይዘውት ሄዱ።
ቅዳሜ አስረውት ሰኞ ተረሸነ። ይህ የሆነ የዚያ የጀግና ፍጻሜ። የሚገርመው ለሱ ፍርድ ተቋቋመ የተባለው ኮሚቴ የተቀመጠም አይመስለኝም። ከተወነጀለባቸው ነገሮች እኔ ተራ ውንጀላ ነው ምለው። ሁለቱም ብቻ ለአብነት ልጥቀስ። በአፋቤት ግንባር ከነበሩት ብርጌዶች አንዱ የሆነው የ15ኛ ብርጌድ አዛዥ የነበሩትና ኮሎኔል ውቤ ዘለቀ የሚባሉ ሰው 76,000 ብር ኮንትሮባንድ ይይዙና ለናደው እዝ ያስረክባሉ። ይህንን ገንዘብ ምን እናድርግበት ተባለና ስብሰባ ላይ ተነሳ። ከቤቱ እዝ ክበብ የለውም፣ የስብሰባ አዳራሽም የለውምና እነዚህን ብናሰራበትስ የሚል ሐሳብ ቀረበ። ጄኔራል ታሪኩ ሐሳቡን በመደገፍ እውነትም ሊቀመንበሩ እግር ጥሏቸው እንኳን ድንገት ቢመጡ የምንቀበልበት አዳራሽ የለንም አለና በዚህ ሁላችንም ተስማማን። ይህንን ለጄኔራል ረጋሳ አቅርቦ እሳቸውም ፈቀዱና በዚያ ገንዘብ አዳራሽና ሽንት ቤት ተሰራበት። እንዲያውም መንግስቱ ኃይለማርያም የመጣ ጊዜ ራሱ አይቶታል። ሁለተኛው ውንጀላ ከናደው እዝ ክበብ የምንገዛቸው ሸቀጦች ዋጋ ነው። አስመራ በሚሸጥበት ዋጋ ነበር የምንገዛው። አንዷ አጫሽ ራሴ ስለሆንኩ በአስመራ ዋጋ ነበር የምንገዛው። ይህንን በመሳሰለ የማይረባ ውንጀላ ነው በሐሰት ከሰው ያስረሸኑት። ታሪኩ ከፍተኛ መኮንን ስለነበረና በተለይ ከሱ መገደል በኋላ ብዙም ሳይቆይ ያ ሁሉ ውድቀት ስለደረሰብን ተደጋግሞ ይወሳል እንጂ ከጦር ሜዳ ሸሸ እያሉ እርምጃ የወሰዱበትን ምስኪን ወታደር ቤት ይቁጠረው። ራሽያኖቹ በሁለተኛው የዓለም ጦርነት ጊዜ የተጠቀሙበት ነው እየተባለ በፖለቲካ ኮሚሳሮች የሚደሰኮርልን የራስን ወገን የመግደል ዘይቤ እኔ አይዋጥልኝም። የጦር ሜዳ ዲሲፕሊን ጥብቅነት አጠያያቂ ባይሆንም በእስራትና ተግዛዝ ሊታለፍ የሚችለውን ቀላል ነገር ሁሉ እያከረሩ ብዙ ወታደር ገድለዋል። ለዚህ ራሽያን እንደ ምሳሌ መጥቀስ አሳፋሪ ነው። የራሽያ የኤንኬቪድ አባሎች በስታሊን ግራንድ መካከል ወቅት ከወታደሩ ጋር አብረው ዘምተው ዋነኛ ግዳጅ ተብሎ የተሰጣቸው ጥፋተኛ የተባለ ወታደርን እየያዙ መግደል ነበር። በዚህም 13500 የራሳቸውን ወታደሮች ረሽነዋል። ይህ ነው እንግዲህ የራሽያ ምሳሌ። መንግስቱ ኃይለማርያም በሰጠሽ ኢንተርቪው ላይ ያረጋገጠው ይህንን ነው። ለማጠቃለል አንድ ምለው ነገር አለኝ። በእኔ አስተያየት የኛና የሻዕቢያን ጦርነት ማየው ሁለት ተመሳሳይ ሚዛን ያላቸው ቦክሰኞች እንደሚያደርጉት ግጥሚያ ነው። ይቋሰላሉ እንጂ እንዴት ይሸናነፋሉ? የያዝነው መሳሪያ አንድ ደማችን፣ አንድ ወኔያችን እስከ ዝንት ዓለም ብንዋጋ መተላለቅ እንጂ መሸናነፍ አይኖርም ነበር። በመጨረሻ ኤርትራን ለቀን የወጣነው በራሳችን ወገን የአመራር ስህተት ብቻ ነው ይሉናል የአብዮታዊ ሰራዊት ኮሎኔል የነበሩ። የመጨረሻው ምስክርነት የሰጡት ደግሞ የሌተናል ኮሎኔልነት ማዕረግ ያላቸው ናቸው። እሳቸው ደግሞ ሲናገሩ ለብዙ ዓመታት በኤርትራ ቆይቼ በ1974 ዓ.ም መቀሌ ተመደብኩ። በዚያን ወቅት ወያኔ የነበራት ጠቅላላ ኃይል 6 ብርጌድ ብቻ ነበር። ከዚያ ውስጥ 3ቱን ብርጌድ የቀይ ኮከብ ዘመቻን ለማክሸፍ ከሻዕቢያ ጋር በመተባበር ወደ ኤርትራ ልካ ነበር። ቀሪው 3 ብርጌድ ትግራይ ውስጥ በመንቀሳቀስ የእኛን ጦር ቀስፎ ይዞ ነበር። ይሄ የሆነው ለምንድን ነው ብለን ነገሩን ብንመለከተው የጦር ታክቲክ ወይም የወታደራዊ ሙያ አዋቂ መሆን ሳያስፈልገን በእኛ በኩል የነበረውን ድክመት መረዳት እንችላለን። በወቅቱ ሁኔታውን በቅርብ ስለማውቅና በተመደብኩበት ወታደራዊ ዘርፍ ጉዳዩ በቀጥታ ስለሚመለከተኝ ዝርዝርና ግልጽ ሪፖርት ለአለቆቼ አቅርቤ ነበር። ያንን ብዙ ቀን ጊዜ ወስጄ በጥንቃቄ የጻፍኩትን ሪፖርት በጠላት እጅ እንዳይገባ ለማቃጠል በመገደዴ በእጄ ባይኖርም ዛሬም በትክክል ስለማስታውሰው ላጫውትሽ እፈልጋለሁ። ወያኔ ይዞት በነበረው ነፃ መሬት ከወታደራዊ መዋቅሩ ጎን ለጎን የሲቪል አስተዳደርም አዋቅሮ ነበር። ቅድም እንደነገርኩሽ ተዋጊው ኃይል 6 ብርጌድ ሲሆን የሲቪል አስተዳደሩን ክብሪት ዞባ፣ ክፍለ ሕዝብ እያለ በመከፋፈል አደራጀው።
በእያንዳንዱ ክብሪት ወይም ዞን ከ2 እስከ 300 የሚደርሱ የአካባቢው ታጣቂዎች አሉ። እነዚህ እንደ ፖሊስ ኃይል የሚጠቀምባቸውና ሕግ የሚያስከብሩለት ናቸው። ከነዚህ በተጨማሪ ታጥቆ በየቤቱ የሚጠብቅ ቁጥሩ የማይታወቅ በሺህ የሚቆጠር ኃይል አለ። ይህ የኛ ጦር በአካባቢው ቢገኝ ሰላማዊ ሰው መስሎ የሚኖር ነገር ግን ሲፈልግ ከቶ የሚዋጋ የገበሬ ሰራዊት ነው። ወያኔ 3ቱን ብርጌድ ለውጊያ በምታንቀሳቀስ ጊዜ አንዱ ብርጌድ ዘግ ይሆናል፣ ሁለተኛው አጥቂ ነው፣ ሶስተኛው ተጠባባቂ ነው። በ3 ብርጌድ ብቻ ታጠቃለች ማለት ነው። አስፈላጊ ሆኖ ሲገኝ በሺዎች የሚቆጠሩ የገበሬ ሰራዊት አላት። አንድ ሻለቃን ጦር ለመደምሰስ ይህንን ሁሉ ታጣቂ ማሰለፍ ትችላለች ማለት ነው። በአንጻሩ የእኛን ወታደር አሰላለፍ በአይነ ህሊናሽ ተመልከቺ። በየነጥብ ጣቢያው የተበታተነ ከሰፈረበት አካባቢ 4 ወይም 5 ኪሎ ሜትር ርቀት ብቻ እየሄደ የሚጠብቅ ነው። ሞቢላይዜሽን የሌለው፣ ሞራሉ የወደቀ፣ በቂ ስልጠና ያላገኘ ነው። ሞቢላይዜሽን የሌለው ስል ምንድን ነው? አንድ ጦር እኮ መንቀሳቀስ አለበት፣ አሰሳ መውጣት አለበት፣ ቅኝት አለ፣ ኢላማ አለ፣ ልምምድ አለ። ይሄ ሁሉ በጣም ውስን ነበር። የቅርብ አለቆቻችንም ሆኑ የጦር ኃይሎች ጠቅላይ አዛዡ ውድ ጓድ ፕሬዝዳንት መንግስቱ ይህንን አላውቅም ማለት አይችሉም። በወቅቱ ይከሰቱ የነበሩትን ችግሮች ብቻ ሳይሆን መፍትሄዎቻቸውን ጭምር እያጠናከርን በየጊዜው በዝርዝር እናቀርብ ነበር። የምነግርሽ እኔ የማውቀውን ገና ድሮ በ1974 ዓ.ም ያቀረብኩትን ሪፖርት ነው። ሌሎችም እንደዚሁ ከየክፍሉ፣ ከየኮሩ፣ ከየሰራዊቱ ይጽፋሉ። በቃል ሪፖርት ይደረጋል። ትግራይ ውስጥ የሰፈረውን ሰራዊታችንን በተመለከተ ከቀረቡት የመፍትሄ ሐሳቦች ጥቂቶቹን ብገልጽልሽ፣ በክፍለ ሀገሩ በየነጥብ ጣቢያው ተበታትነው የሚገኙ ሻለቆች በብርጌድ ደረጃ እንዲጠናከሩ ማድረግ፣ ጦሩ አሰሳ የሚያደርግበትን አካባቢ ሬዲየሱን በማስፋት አሰሳ እንዲያደርግ፣ ጦሩ ሲያጠቁት መከላከል ብቻ ሳይሆን በራሱ አነሳሽነት ማጥቃት መሰንዘር፣ ተዋጊ ሄሊኮፕተሮች በቋሚነት መቀሌ ላይ ሆነው አስፈላጊ በሆነ ጊዜ ለእግረኛው ድጋፍ እንዲሰጡ ማድረግና የጠላትን እንቅስቃሴ አስቀድሞ ለማወቅ በሲሴና አውሮፕላኖች ቅኝት ማድረግ የሚሉ እንደነበሩ አስታውሳለሁ። አንዳቸውም አልተደረጉም። መንግስቱ ኃይለማርያም ለጦርነቱ ሰላማዊ መፍትሄ ለማግኘት የሚገባውን ጥረት አላደረጉም። አንድ የሀገር መሪ የሀገሩን ሉዓላዊነትና ዳር ድንበሯን የማስከበር ኃላፊነት እንዳለበት ሁሉ ዜጎቿን አላስፈላጊ ወዳልሆነ ጦርነትና እልቂት እንዳይገቡ የመከላከል ኃላፊነትም እንዳለበት የዘነጉት ይመስላል። በዚህ ጉዳይ መቼም ብዙ ተብሏል። በግሌ ካወቅኩትና ከተረዳሁት አንዱን ብቻ ለማንሳት ወዳለው። በሰባዎች ውስጥ ነገሮች እየተበላሹ መሄዳቸውን ሲያዩ ነው መሰለኝ፣ ወይም ሰው መክሯቸው እንደሆነ እንጃ። በወቅቱ የውጭ ጉዳይ ሚኒስቴር የነበሩትን ጎሽ ወልዴን ጠርተው ከአሜሪካኖች ጋር ቅርበት ስላለ በሚገባቸው ቋንቋ የምትላቸውን በልና ሰላማዊ መፍትሄ የሚገኝበትን መንገድ ፈልግ ብለው መመሪያ ይሰጧቸዋል። እሳቸውም ከአሜሪካን መንግስት ጋር በጥሩ ሁኔታ ነገሮችን አመቻችተው ያን ጊዜ የስቴት ዲፓርትመንት የአፍሪካ ጉዳዮች ረዳት ኃላፊ የነበሩትን ቼስተር ክሮከር አዲስ አበባ መጥተው ከመንግስቱ ኃይለማርያም ጋር ቀጥታ እንዲገናኙና እንዲነጋገሩ ቀጠሮ ያስይዛሉ። በቀጠሮው ቀን ክሮከር ወደ አዲስ አበባ ጉዞ ጀምረው ቦሌ ለማረፍ የ1 ሰዓት ጊዜ ሲቀራቸው ቆራጡ መሪ ሐሳባቸውን ቀይረው እንግዳውን ተቀብለው እንደማያነጋግሩ ያሳውቃሉ። አሜሪካዊው ይሄ ሲነገራቸው ልዩ አውሮፕላናቸውን ፊቱን እንዲያዞር አዘው በቀጥታ ወደ አንጎላ ሉዋንዳ ይጓዛሉ። በዚያን ጊዜ ነው በነ ጆናስ ሳቪምቢናና ኤድዋርዶ ዶስ ሳንቶስ መካከል የተደረገውን የሰላም ንግግር ያመቻቹት። ንግግሩም ፍሬያማ ሆነው አሜሪካኖች የሚደግፏቸው ሳቪምቢና በሶቪየት ኅብረት የሚደገፉት ዶስ ሳንቶስ በምርጫ ተሳትፈው ሶሻሊስቱ ዶስ ሳንቶስ አሸነፉ። የምርጫውን ውጤት አሜሪካኖች በጸጋ ተቀብለው ድጋፋቸውን ለተመረጡት ፕሬዝዳንት ሰጡ።
የኛም መሪ አርቆ አስተዋይ ቢሆን ኖሮ ለሕዝባቸው ሰላማዊ መፍትሄን ለማምጣት በጣሩ ነበር። ያ ሳይሆን ቀርቶ ዛሬ ለውድቀት ተዳርገናል ይሉናል ሌተናል ኮሎኔሉ በሰጡት ቃለ መጠይቅ ላይ። ውድ የኢትዮ ትዝታ ቤተሰቦች የዛሬውን ታሪክ ያገኘንላችሁ የሌተናንት ኮሎኔል መንግስቱ ኃይለማርያም ትዝታዎች ከሚለው በገነት አየለ አንበሴ ቁጥር 2 ከተጻፈው መጽሐፍ ላይ ነው። እኛም ለታሪክ ማስታወሻ እንዲሆነን ለዛሬ ያቀረብንላችሁ። ለዛሬ አበቃን። ይህም የኢትዮጵያ ታሪክ ነው።